ሄኖክ የመኪና አደጋ ደረሰበት። ሄኖክ እንግዲህ ከዚህ በፊት ሲሰራቸው በነበሩት እያንዳንዱ ስራዎች መካከል አሁን ላይ ከኪያ ጋር የፍቅር ግንኙነት የጀመረ ቢሆንም ግን ይህ የፍቅር ግንኙነታቸው ሊዘልቅላቸው አልቻለም። ምክንያቱም ሄኖክ እንደተለመደው እንግዲህ ሴቶችን በመንገድ እየለከፈ መሄዱን አልተውም ማለት ነው። ስለዚህ እንደ አጋጣሚ ሆነና እንግዲህ የኪያ ጓደኛ ላይ ይጥለዋል። ይቺ እንግዲህ የኪያ ጓደኛም ያጓደኛሽ እኮ የፍቅር ህይወትሽ እንዳለ ሰዎችን እንደዚህ ሲመከር አገኘሁት ሲጀነጅን እና ታዲያ ይሄ ነው እንዴ የስራ ባልደረባዬ ነው እንዲሁም ደግሞ ጓደኛዬ ነው ብለሽ የምትይው ሰው ይሄማ በጭራሽ ሊሆን አይገባም በማለት እንግዲህ ብዙ ነገሮችን ነግራታለች ማለት ነው። ከዛ በተጨማሪ ችግር የለውም በማለትም እንግዲህ ጉዳዩን ቅልል አድርጋ ለማሳለፍ አልሞከረችም። በኤደን ምክንያት እንግዲህ አሁን ሁለቶች ተጣልተው ይገኛሉ ማለት ነው። እንግዲህ ሄኖክም ያለ የሌላ አቅሙን ተጠቅሞ ይቅርታ እንድታደርግለት እየለመናት ይገኛል። ነገር ግን ይቅርታ ብታደርግለትም ይህ ጉዳይ ለእኔ የእምነትና የክብር ጉዳይ ነው። ስለዚህ ዛሬ ላይ በይቅርታ ባሳለፈም እንኳን ነገ ምን እንደምታደርገኝ አላቅምና አሁን ነገሩን ይቅርታ ብዬ ባልፈው ችግር የለብኝም። ነገር ግን ወደፊትስ የሚል ጥያቄም ጠይቀዋለች። በሌላ በኩል እንግዲህ ኪራ ጽናትን እንክብካቤ እየሰጠዋት አይደለም በሚል ሰበብ እንዲሁም ደግሞ ሚስት መንከባከብ አለብኝ ብሎ ስለሚያስብ አሁን ላይ እራትም ሆነ ቁርስ እየሰራላት ይገኛል። እንዲሁም ደግሞ እየተንከባከባት ነበረ። ግን በዚህ ቅጽበት ጽናት አንድ የደበቀችው በጣም ትልቅ ሚስጥር አለ። ይህም ሚስጥሩ እንግዲህ ኪራ አያውቅም። ሱሲ በተደጋጋሚ ጽናት የደበቀችው በጣም ትልቅ ሚስጥር አለ፣ ይህንን ነገር ማወቅ አለብህ ሲጀመር ይች ልጅ በጭፍን እየመራች ነው ያለችው። ግን አንተ እኔን የማመን ሆነ ምንም የማድረግ ፍላጎትም ሆነ አቅም የለም። ስለዚህ እባክህ አዳምጠኝ፣ ቢያንስ ለሰከንድ እንኳን 5 ደቂቃ ስጠኝና ነገሮችን በአጭር አማርኛ ላስረዳ ብላ ደጋግማ ብትጠይቀውም እሱ ግን ስለ ሚስቴ ክፉ ነገር መናገርም ሆነ ማውራት አትችይም፣ ስለዚህ ላዳምጥሽ አልችልም በማለት እንግዲህ ብዙ ጊዜ ሶሲን እየገፋት ሄዷል ማለት ነው። ነገር ግን ጽናት አንድ የደበቀችው ሚስጥር እንግዲህ ከኪራ ጋር ተጣልታ በነበረበት ወቅት እሷ ሌላ ቤት ነበር እንግዲህ ያደረችው፣ ወደ አባቷ አልሄደችም። ምክንያቱም ያደረችው ቤካ ከሚባለው የፍቅር ጓደኛዋ እንዲሁም ደግሞ በስልክ ስትጀናጀነው ከነበረው ልጅ ጋር ነው። ስለዚህ አሁን ላይ ከኪራ ጋር ሰላም ካወረደችም በኋላ ቤካ አርፎ መደወሉን አልተውም። ይህ ነገር ደግሞ ጽናትን በጣም እየረበሻት ይገኛል። ምክንያቱም ባክቶኝ አሁን ላይ ከባለቤቴ ተረጋግቼ በቃ ቁጭ ብዬ ስራዬን ምናምን እያንዳንዱ ነገር መስራት አለብኝ። ከአንተ ጋር ምንም አይነት ሆነ የፍቅር ግንኙነትም የስልክም ምንም እንዲኖረኝ አልፈልግም ባክቶኝ ብላ እንግዲህ በተደጋጋሚ ብትነግረውም እሱ ግን ምንም የሚሰማ ሰው አልነበረም እና ጉዳዩን እያራዘመባት እንዲሁም ደግሞ እያበላሸባት እየሄደ የመጣ ይመስላል። ስለዚህ አሁን ላይ ጽናት በጣም ፈርታለች። ምናልባትም ለኪራ ከነገረው ትዳሬን ተመልሶ እንደሚፈርስና በእኔ ላይ ደግሞ ምንም አይነት እምነት እንዳይኖረው አድርጌዋለሁ፣ ስለዚህ ከድቼዋለሁ ብላ ስለምታስብ በጣም እንግዲህ ስለ ቤካ በተነሳባት ቁጥር በተለይ ደግሞ አጅሪት ኒና ስለዛ ልጅ ስታወራባት በቃ አይኗን ማፍጠጥ ነው፣ የተለያዩ ነገሮችን ማድረግ ነው እንግዲህ ስራዋ። ኪራም ይህንን ነገር ሚስቴ ንጹሕ ሰውነች ምንም ነገር አታድርግም ብሎ በሙሉ ልብ እምነት እንዲሁም ደግሞ ወዴትም አትሄድም ብሎ ስላሰበ እስካሁን ያደረገውም ወይም ደግሞ የሰራውም እንቅስቃሴ አልነበረም። ስለዚህ እና አጅሪት ቁርሳቸውን እንዲሁም ደግሞ ራታቸውን ያው ግጥም አድርገው በልተዋል ማለት ነው። ኒናም በዚህ መካከል በጣም እያስቀኗት ነበረ። እኔ በቃ እንደዚህ ሰንግሌ ልቅር አይደል ብቻዬን እያለች የዘወትር ጥያቄዋ ነው። ነገር ግን አሁን ላይ ኒና የልጅነት ጓደኛው እንግዲህ አብረን እንሆን አንድ እድል ስጭኝ ብሎ ቢጠይቃትም ምን እድል ነው የምሰጠው? ሲጀመር አንተ ከበፊት ህይወት እኮ አሁን ላይ በጣም በሶብሃል። ምን አለህና ነው ለአንተ ተመልሼ ሌላ እድል የምሰጠው? ባልሰጠ ይሻላል እንጂ ከሰጠውማ በእርግጠኝነት ታበላሸዋለህ የሚል አመለካከት ስላላት ተመልሳ እድል የመስጠት ፍላጎትም ምንም የማድረግ ፍላጎት የላትም። በሌላ በኩል እንግዲህ ራኬብ አሁን ላይ በጣም እየተጸጸተች ነው ያለችው። ሰው በባሏ ሞት እንግዲህ ሁሉም ሰው ተጠያቂ ያደረጋት እሷን ነው። ምክንያቱም ምን አለበት በቃ ቀና ብለህ እኔ ንጹሕ ሰው እንደሆንኩ በትነግራቸው፣ ሁሌ በአንተ ሞት እኔ እንደተወቀስኩ ነኝ፣ በአንተ ሞት ተጠያቂዋ እኔ ነኝ። በቃ ለምንድን ነው እንደዚህ የተፈጠረው? ለምንስ ይሆናል ይሄ ነገር? ይሄ ችግር ምንድን ነው እያለች በጣም ስታለቅስም ነበር። በደረቅ ሌሊት እንግዲህ የእሱን ፎቶ ይዛ ማለት ይቻላል እንግዲህ የባለቤቷን ፎቶ ይዛ ነው እንደዚህ ስታለቅስ የነበረው። በሌላ በኩል መሩ አሁን ላይ የልጅ ጉዳይ እንግዲህ አሁን ደግሞ ናሆም ከዛች እንግዲህ ከድሮ ፍቅረኛው ልጅ ስላለው ይሄ ነገር በጣም ረብሿታል። እሷ በጣም ቆንጅዬ ነች፣ መልክ አላት፣ ምን አላት፣ ልጅም አላት። ሰው
የፈለገውን ህይወት መኖር ይችላል። ከኔ ጋር ደግሞ ልጅ መውለድ አልችልም። ስለዚህ ከኔ ጋር ለምንድን ነው አብሮኝ ያለውና ይሄድ እያለችው እንግዲህ ያለችው። ምክንያቱም አሁን ምሩ እራሷን ዝቅ አድርጋ ነው የምታየው። ማለት ለናሆም ምን ያልገባውም ሌላ ሚስት ነው የምታስፈልገው ብላ ነው የምታስበው። ናሆም ደግሞ እኔ አንቺን ብቻ ነው የምፈልገው ይላታል። የእሱ አመለካከት እና የናሆም አመለካከት በጣም የተለያየ ሆኖበት በር እንግዲህ እየዘጋች እየቆለፈች ማልቀስ ጀምራለች ማለት ይቻላል። እንዲሁም ደግሞ አይከፈኝም፣ በቃ በሽተኛ ነሽ፣ ምንም ደስተኛ ልታረያችሁም ብላችሁ ንገሩኝ በግልጽ እንደዚህ ከምትጠብቁኝ እያለቻቸው ነው። ናሆም ግን ይህንን አመለካከቷን እኔ እንደዚህ አይነት ሰው አይደለሁም፣ ስለዚህ ተረጋጊና ነገሮችን እናስታውል፣ ጠንካራ ነው እንጂ መሆን ያለብሽ፣ ይህን ያክል ደካማ መሆን የለብሽም እያላት ነው። አሁን ምሩ ፈርታለች። ዳጊ በእርግጥ ይቺ የናሆም ልጅ ብትሆን እኔ ምን ሆናለሁ? አሁን ላይ ያለውበት ህይወቴ እያንዳንዱ የእነሱ ቢሆንስ? ምናልባት ያቺ ዳጊና የድሮ ፍቅረኛው ሊኖሩበት ያለሙት ህልም ቢሆንስ? እኔ ከማይገባኝ ቦታ ተቀምጬ ቢሆንስ ብላ ነው እንግዲህ የምታስበው። እንግዲህ ሀዊም ይህ ነገር እየመከረቻት ነበረ። እንደዛ ብለሽ ማሰብ የለብሽም፣ ሲጀመር በቃ ጥሩ ነው፣ ይሄ ህይወት ያንቺ ነው፣ ናሆም አንቺን መርጧል። ልጁንም ብትሆን እንግዲህ እሺ ብሎ ሊያሳድጋት ተስማምቷል እንጂ እንደዚህ ማለት የለብሽም እያለቻት ነው። ግን ደግሞ በጣም እያመነቻቸው አይደለም። በተለይ ደግሞ ሀዊ አሁን ላይ በጣም እየሰደበቻት ትገኛለች ምሩን። እኔና እሱ ልጅ አለን፣ በቃ አሁን ምንም ያለያየን ነገር የለም ብላ ነው የምታስበው። እንግዲህ የናሆም የድሮ ፍቅረኛ አላማዋም ምሩን አለያይታ ናሆምን የራሱ አድርጋ ከልጅ አባቷ ጋር አብራ መኖር ነው ፍላጎቷ። ስለዚህ የበታችነት ስሜት እንዲሰማት እያደረገች እንግዲህ አንዳንድ ነገሮችን ስትነግራትም ነበረ። ምሩ በዚህ ጉዳይ እንግዲህ ሀሳቧ በጣም ኃይለኛ ነበር። በቃ ልፍተው እስከ ማለት ደረጃ ደርሳለች። እንግዲህ ኪራም የሰራውን ምግብ ለሚስቱ አበላት፣ አጠጣት። በዚህ መካከል ያው እንግዲህ ኒና በጣም ስቀና ነበር ሲኮረረሱ። እንግዲህ ጽናትም ያደረገችው ነገር አለ ኒና እንዳትቀና በማለት ያው ለእሷ ታጎርሳታለች ማለት ነው። እውነትም ባለሙያ ነው እያለች እንግዲህ ስታሞጋግዘውም ነበረ። በሌላ በኩል እንግዲህ ጆከርም ሰኒ ስታለቅስ አይቷት እንግዲህ ምን ሆነች ነው በማለት ተከታትሏትም ነበረ። ምክንያቱም አሁን ላይ ሰኒ ያለቀሰችው ለምንድን ነው? እህቷን እንደዚህ በቃ አዲስ ህይወት ጀምሪ ብላ ባመጣችላት ሀሳብ ነው። አዲስ ህይወት ጀምሪ፣ ለምንድን ነው እስከዛሬ ብቻሽን ነው? እኔም አላፈቅርም ብዬ ነበር፣ ይኸውም አንድ የተጎዳው ከዛ ሁለተኛ መሆን ይዣለሁ። ስለዚህ ገና ወጣት ነሽ፣ አግቢ፣ ውለጅ እያለቻት ነው። ቅዱስም ራሱ በዚህ በኩል እንግዲህ ናሆም እየመከረው ነው። እንግዲህ ቀዝቃዛው እንደሚያገባው በጣም ኃይለኛ የሆነች ሴት ነው እያለ ሲያስቀሙ ነበረ። በእርግጥም እንግዲህ አሁን ቅዱስና ያቺ የሰኒ እህት ራኬብ ቢጋቡ በጣም አሪፍ ሆና ብዬ አስባለሁ፣ አሁን በድራማው ማለት ነው። ምክንያቱም ቅዱስ በጣም የተረጋጋ ሰው ነው። እንዲሁም ደግሞ ስትረጋጋ ራሱ ብዙ ጊዜ የሆነ ስትጮህበት፣ ስትደነፋበት፣ ከሰው ጋር ስትጣላ ምናምን ሲያረጋጋት የነበረው እንግዲህ ራኬብን ያረጋጋታል፣ ይችልበታል ማረጋጋት ማለት ነው። ስለዚህ እሷ ሲጀመር ያለ እሱ የሚያረጋጋት ሰው እንኳን አልነበረም ከሰኒ ቀጥላ ማለት ነው። እና ሰኒ ይህንን ቅርርቦሽ አይታ ምን አለ አንድ ላይ ቢሆኑ የሚል ሀሳብና አመለካከት ስላላት እንዲሁም ደግሞ እህቴ ደስተኛ ሆና ማየት እፈልጋለሁ ልክ እኔ ደስተኛ እንደምሆነው በሚለው ነበር ይህን ሀሳብ ያመነጨችው። ነገር ግን በጣም ረብሿት፣ በጣም የውስጥ ቆስሏን ነክቷት በጣም ስታለቀስ ነበረ። እንግዲህ ካለቀሰችም በኋላ ሰኒ በጣም ይቅርታሽ እህቴ እንደዚህ አይነት ነገር አላሰብም እያለች ነበር። ከዛ ስታለቅስ እንግዲህ ጆከርም ተነስቶ አይዞሽ በቃ ለበጎ ነው የሆነው ወይ ደግሞ ሄደና ባብላት ይላታል። አይ እንደዛም አይሆንም፣ እስኪ በራሷ ደግሞ ቴውና ከዛ በተጨማሪ ደግሞ ሰላም የሚሰጣት ከሆነ ራሷ መታ ታናግረናለች በሚለው ዝም ብለዋታል ማለት ነው። እሺ እንደዛ ከሆነማ በማለት እንግዲህ ጉዳዩን በቀስታ ለመያዝ ሞክረዋል። ከያዙትም በኋላ በጣም የሚያሳዝን ነገር ነው እንግዲህ የገጠማቸው። ስለዚህ ጽናትን በጣም ተሳቃ ትገኛለች። ጽናት ግን በባለፈው ያ ቤኪ ምናምን የሚባለው ልጅ ጋር እንዴት ነው በምን ሁኔታ ተገናኝተው ነው አብረው ያደሩት? ብቻ አብረው ያደሩ ይመስላል። ምክንያቱም ሁኔታዋ የጽናት በጣም ያስፈራ ነበረ። ኪራ እንዳያውቅባት የምታደርገው በጣም ትልቅ ጥረት አለ። እንደገና ደግሞ ብዙ ነገሮችን ደብቀዋለች ብዬ አስባለሁ። ኪራ ይህንን ነገር ግን ለመስማት ፍላጎት የለውም። ሚስቴ በጣም ታማኝ ናት ምናምን ብሎ ነው የሚያስበው። ስለዚህ አሁን እንግዲህ ሀና የእሱን ፍቅር ለማዳን ወደ ኪያ ቤት ሄዳ ነበረ፣ የሄኖክን ፍቅር ግን በዚህ መካከል እንግዲህ ያው ሰጣ ወጣ ይገባሉ። ምክንያቱም ባታስታረቅኝ አንቺ ነሽ አጣላሽኝ እና ንገሪኝ እያለ በጣም ሲገፋፋትም ነበረ። ሀና ምን እያንተ ፍቅር ለማዳን በሞከርኩ እንደዚህ አይነት ዛቻማ አልፈልግም ስትለውም ነበረ። በእርግጥም እንግዲህ ለኪራ ልንገረው ስትለው እንዳትነግሪው፣ ምክንያቱም ህዝብ በፊት ታሪክን ያውቀዋል ብሎ ነው ያሰበው። እሷ ደግሞ እኔ እኮ ነግሬዋለሁ ያኔ በቃ እንደዛው ጥሩ አድርጎ ሲይዘኝ ለማምለጥ ስሞክር
ተናግሬያለሁ አንተና የሱን ጉዳይ ትለዋለች። ምን ይላልና በጣም ያብዳል ማለት ይቻላል። በተጨማሪም እንግዲህ አሁን የሀናን ቁንጅና እንግዲህ የኪያ እናት አድንቀልኝ ማለት ነው። ልጇን ቢው ትክዝ ብላ ስለነበረ ምንድነው የደበቅሽ ነገር እያለቻትም ነበረ። ኤደንም እንግዲህ ቁርስ እየበሉ ነው ሰብሰብ ብለው ማለት ይቻላል። ብቻ ተዋውቀዋል፣ ደስ የሚል ጊዜም አሳልፈዋል። በመጨረሻም ሄኖክ እኔ የራሴን እድል ልጠቀም በማለት እንግዲህ ያው ለማናገር ወጥቶ ነበር ወደ ውጭ። ታዲያ በዚህ ቅስፈት እንግዲህ ሳያስበው ይቅርታ አድርጊልኝ ብሎ ለምኗት አስለምኗት አልፈልግም ብላ እንግዲህ ኪያ ምንጥቅ አድርገው ስትሄድ እንደ አጋጣሚ የመኪና አደጋ ይደርስበታል። እንግዲህ ኪያ በጣም እያለቀሰች ነው ያለችው። ሄኖክ ምን ሊፈጠር ይችላል? ይድናል ወይስ ደግሞ ተጎድቷል? ወይስ ደግሞ ይህ የመኪና አደጋ ለበጎ ነው? ምናልባትም እኮ ኪያ ይቅርታ ልታደርግለት ትችላለች። እንግዲህ አንድ ነገር ከሆነ በእርግጠኝነት ኪያ መጸጸቱ አይቀርም። ምን አለ ይቅርታ ባደረጉለት ብላ እንግዲህ ብዙ ነገሮችን ማሰቡ አይቀርም ማለት ነው። ስለዚህ ሄኖክ እንግዲህ ደህና መሆን አለበት። ያለዛ ጉዳዮች በጣም የከበዱ ነው የሚሆኑት። እንግዲህ የዛሬ ቪዲዮችን ይህን ይመስላል። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሆንላችሁ።